ሩትዬና አብርሽዬ ዛሬ ደግሞ በደመቀና በአማረ ሁኔታ መጥተዋል ማለት ነው። ሩትዬ እንግዲህ ያለሱ አይሆንልኝም። አብርሽም ደግሞ ትላንት በተለቀቀው ቪዲዮ ሩቲን ምን ያህል እንደሚያፈቅራትና ምን ያህል እንደሚወዳት ከሌላ ሰው ጋር ምን ያህል ስትሆን እንደሚያንገበግበው በግልጽ ያሳየ ይመስለኛል። እንግዲህ ትላንት ሩቲ በድንገት ቤት መጥቶ እንግዲህ ደስታ ከደስታ ጋር ስታወራ ሲያ እንደዛ ደሙ ፈልቶ ፊቱ ደም ለብሶ ነበረ። ይሄ የሆነ ምን ልበላችሁ በቃ በርበሬ ነበር የመሰለው ፊቱን በደንብ አይታችሁት ከሆነ ማለት ነው። እና የሆነ ሰው ደግሞ የሆነን ሰው ካልወደደ ወይም ደግሞ ለዛ ሰው ቦታ ከሌለው ምንም አይመስለውም። የፈለገው ሰው ጋር ቢሆን የፈለገው ሰው ጋር ቢሆን ማለት ነው ምንም አይመስሎት አይታየውም። እና አብርሽ ደግሞ ስለሚወዳትና ስለሚያፈቅራት ይቺን የመሰለች ልጅ እንድታመልጠው ስለማይፈልግና አንዴ ተሳስቷል በራሱ አጥፍቷት ነበረ። አሁን ደግሞ ወደ ራሱ ለመመለስ እንግዲህ ብዙ ነገሮችን እያደረገ ነው። ሩቲ ያው ቆርጣለች። አሁን የራሷ ህይወት እየኖረች ነው። እሷ ከራሱ ህይወት ወጣለች። ራሱ ጋር እየሄደች አይደለም። እሱ ነው እሷን ሊያገኛት ወደ ቤትም እየመጣ ያለው እሷ የምትገኝበት ቦታ እየተገኘ ያለው እንጂ ሩቲ ምንም እሱ ያለበት ቦታ እየደረሰች አይደለም። እና ትላንት በተደረገው ቪዲዮ በጣም ደስ ይል ነበረ። በተቻላት አቅም አብርሽን ለማቃጠል ለማናደድ ሙከራ አድርጋ ነበረ እና በመጨረሻም ተሳክቶላት ደስ ብሏት ስስቅ ነበረ ማለት ነው። የኔ ጀግና ብዙ ነገሮችን አልፋ ዛሬ ደግሞ እንደዚህ ማድረጓ ያው ያኛው ማነው ይሄ ደስታ የሚባለው ሰውዬ አይሆናትም በግልጽ ከሱ ጋር አትሆንም ከአብርሽ ውጪ ማለት ነው። ግን እንደዚሁ በቃ አላ እሱን ማናደድ እሷ ላይ ሲያረግባት የነበረውን ነገር እሷ በአንድ ቀን ማሳየቷ በጣም ደስ የሚል ነገር ነው። እሱ የተሰማውን ስሜት እሷም